አሰሮ ለሰይጣን ሰላም ኮነ። ክቡር አባታችን ቆሞስ መልአከ ገነት አባ ናትናኤል መላኩ የዚህ ታላቅ ካቴድራል ዋና አስተዳዳሪ፣ ክቡር መልአከ መዊ በቃሉ ያለው የዚህ ታላቅ ካቴድራል ዋና ጸሐፊ፣ ክቡር መምህራችን የምንወዳቸው የምናከብራቸው አንጋፋው መምህራችን ዶክተር መምህር አካለ ወልድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ መገናኛ ብዙኃን ስርጭት ዋና ስራ አስኪያጅ፣ እንዲሁም ክቡራን መምህራን ወንጌል፣ ክቡራን ምእመናንና ምእመናት በእግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? አሜን። ለልዑል እግዚአብሔር አምላካችን ባሪያው በአምሳሉ ለፈጠረን ሙቶ ተሰቅሎ ደሙን አፍሶ ሕይወት ቤዛ ለሆነን ለስም አጠራሩ ክብርና ምስጋና ይግባው። ለወለደችው ላከበራት ለመረጣት የሕይወት መሠረት ለሆነችን የመስቀሉ ስር እናታችን ለቅድስተ ቅዱሳን ለድንግል ማርያም ክብርና ምስጋና ይድረሳት። ጠላት ራሱን ተቀጥቅጦ ድል ለተነሳበት ምርኩዛችን፣ ኃይላችን፣ ክንዳችን ለሆነው ለክቡር መስቀሉ ክብርና ምስጋና ይግባው። አውርዱ መሳግሪክሙ ሀበ ይምነ ሐመር ወትረክቡ ብዙሃ፣ መረባችሁን በታንኳው በስተቀኝ ጣሉት ብዙ ታገኛላችሁ። ይህንን የተናገረው የተሰቀለው ደሙን ያፈሰሰው በሞቱ ሞታችን ድል ነስቶ ሕይወትን የሰጠን የሕይወታችን ቤዛ መድኃኔ ዓለም ክርስቶስ ነው። የተናገረው ለመረጣቸው ለሐዋርያት የተናገረው ኃይለ ቃል ነው። ይህንን ቃል ሁለት ጊዜ ለሐዋርያት ተናግሯቸዋል። በመጀመሪያ ገና አሳ አስጋሪ በነበሩበት ጊዜ ጌታ ኢየሱስ ክርስቶስ 40 መዓልት 40 ሌሊት ጾሞ ሲወጣ ሐዋርያትን ሲመርጥ በገሊላ ባሕር አካባቢ በጥብርያዶስ አካባቢ አሳ ሲያሰግሩ ሲያጠምዱ እንዲከተሉት በጠራቸው በመረጣቸው ጊዜ ይህንን ቃል ተናግሮታል። በኋላም ሁለተኛው ጌታ ኢየሱስ ክርስቶስ ለእኛ ተሰቅሎ ሙቶ ደሙን አፍሶ ከተነሳ በኋላ ጌታ ኢየሱስ ክርስቶስ ለሐዋርያት በጉባኤ የተገለጸላቸው ክርስቶስ ከተነሳ በኋላ 3 ጊዜ ብቻ ነው በጉባኤ የተገለጸላቸው። ለሌሎች አልፎ አልፎ ለአንድም ለሁለትም ለሶስትም ይገለጽላቸዋል እና ጌታ ኢየሱስ ክርስቶስ ከተነሳ በኋላ ሐዋርያት ክርስቶስ ከመሞቱ በፊት እንደነበረው አኗኗር አልነበረም የሚኖሩት። ክርስቶስ ከመሞቱ በፊት በዋለበት ይውላሉ፣ ባደረበት ያድራሉ። ህብስት አበርክቶ ያበላቸዋል። ብዙ በረከት ነበራቸው። ከጌታ ከኢየሱስ ክርስቶስ የሚሰሙት ቃል ከምግብ በላይ ሕይወትም ደስታም ጽናትም ኃይልም ሆኗቸው ይኖር ነበር። ሳይበሉም ቃሉ ምግብ የሆናቸው ነበረ። ጌታ ኢየሱስ ክርስቶስ ከተነሳ በኋላ ግን እንደ ድሮው አብሮ መዋል ማደር ሲቀር
የተሸከሙት ይህ ደካማ ሥጋ ረሃብ የሚስማማው ስለሆነ እነ ጴጥሮስ ደከመ አካላቸው፣ ሥጋቸው ረሃብ ተሰማቸው፣ ችግር ተሰማቸው። በዚህ ጊዜ ቅዱስ ጴጥሮስ አሳ ማስገር ልምድ ሙያ ስላለው ወደዚያ ወደ ነበረበት ወደ ጥንት ሥራው አሳ ለማጥመድ ለመሄድ አስቦ ለደቀ መዛሙርቱ ነገራቸው። እኛም ካንተ ጋር እንለይም አብረን እንሄዳለን ብለው አብረው ሄዱ። ጌታ ኢየሱስ ክርስቶስ በመጀመሪያ ከጥብርያዶስ ሲጠራቸው ከአሳ አጥማጅነት ሰውን የሚያጠምዱ መረባቸው ወንጌል እንዲሆን አድርጎ ነበር የጠራቸው። እስካሁን አሳ አጥማጆች ነበራችሁ። አሳ የሚያጠምድ መረብ ነበረ ወደ ባህሩ የምትወረውሩት። ካሁን በኋላ ግን መረባችሁ ወንጌል ነው፣ አሳዎቹ ደግሞ ምዕመናን ናቸው። ባህሩ ዓለም ነው፣ ምዕመናን የሚኖሩበት፣ ሰዎች የሚኖሩበት። ስለዚህ በዓለም የሚኖሩትን ምዕመናን የተሰቀለውን ክርስቶስ ለእኛ ቤዛ የሆነውን አምላክ አዳኝነቱን ተሰቅሎ ደሙን ማፍሰሱን በደሙ ፈሳሽነት ነፃ መውጣታችን እንዲያስተምሩ በወንጌል መረብነት ብዙ ምዕመናንን ወደ ክርስቶስ እንዲመልሱ በወንጌል እንዲያጠምዱ መርጧቸው ነበረ። ይህ አደራ ተሰጥቷቸው ነበረ። ነገር ግን መንፈስ ቅዱስ በእነሱ ላይ ከማደሩ በፊት ሐዋርያት ጽኑዓን አልነበሩም፣ ምሉ አልነበሩም። አልፎ አልፎም ጥርጥር ያጠቃቸው ነበረ እና ጌታ ኢየሱስ ክርስቶስ ከተነሳ በኋላ ሁለት ጊዜ ተገልጾላቸዋል። በመጀመሪያ የትንሣኤ ዕለት ማታ በዝግ ቤት እያሉ በሩ ሳይከፈት እንደተቆለፈ የጌታ ኢየሱስ ክርስቶስን መከራ መስቀል እያስታወሱ ስለ ዓለም ሥጋውን መቁረሱን ደሙን ማፍሰሱን እርስ በርሳቸው እየተነጋገሩ በነበረበት ጊዜ በዝግ ቤት ገብቶ ሰላም ለእናንተ ይሁን ብሎ ተገልጾላቸዋል። ይሄ መጀመሪያው ነው። ሁለተኛ የተገለጸላቸው ዳግም ትንሣኤ ብለን በምንጠራው ሁለተኛ ጊዜ ትንሣኤውን የገለጸበት ማለት ነው። ከተነሳ በኋላ ሁለተኛ ጊዜ የታየበት ማለት ነው እንጂ ሁለት ጊዜ ተነሳ ማለት አይደለም። ሦስተኛው በ25ኛው ቀን ዛሬ ዋዜማው ነው። ነገ አሁን ክርስቶስ ከተነሳ 25ኛው ቀን ነው እና በቤተ ክርስቲያናችን አጠራር ርክበ ካህናት ተብሎ ይጠራል። ርክበ ካህናት ሐዋርያት በአንድ ላይ ተሰብስበው ተገናኝተው ጌታ ኢየሱስ ክርስቶስም በዚያ ተገልጾ ተአምር ያሳያቸው ወደፊት የማይለያቸው ወደፊት ከነሱ ጋር እንደሚኖር የገለጸበት ዕለት ያ ቀን ርክበ ካህናት ተብሎ ይጠራል እና በዚህ ጊዜ ጴጥሮስ ወደ አሳ ማስገር ሄዳለሁ ብሎ ተነስቶ ሲሄድ ብዙዎች ሐዋርያት ተከተሉት። ሂዱ አልተባሉ። ከአሳ አስጋሪነት ወጥተው ሰው እንዲያጠምዱ መረባቸው ወንጌል እንዲሆን ታዘው ነበርና ያንን ጥሰው ነው እነ ቅዱስ ጴጥሮስ የሄዱት። ያለ እግዚአብሔር ፈቃድ፣ ያለ አምላክ ትእዛዝ፣ ያለ አምላካቸው ትእዛዝ ስለሄዱ መላ ሌሊቱን ሲደክሙ አድረው አንድም አሳ ከመረባቸው ሳይገባላቸው አደረ። ሁሉም የሆነ በማን ነው? በእግዚአብሔር ነው። በእግዚአብሔር ካልሆነ ሁሉም አይሆንም። ራሱ መድኃኔ ዓለም ክርስቶስ ዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ እስመ ዘእንበሌሰ ኢትክሉ ገቢረ ወእምንተኒ ያለ እኔ አንዳች ነገር ልታደርጉ አትችሉም ይላል። ያለ እግዚአብሔር ፈቃድ የሚሆን የሚደረግ ነገር በፍጹም የለም።
አሁን ያለ እግዚአብሔር ፈቃድ ነው የሄዱት። ያለ አምላካቸው ትእዛዝ ነው የሄዱት። ሥጋዊ ፍላጎት አሸንፏቸው፣ ሥጋዊ ፍላጎት ስቧቸው እነ ቅዱስ ጴጥሮስ ሄደው ነበርና ያለ እግዚአብሔር ፈቃድ ስለሆነ መላ ሌሊቱን በዚያ ቀዝቃዛ በሆነ አየር እጃቸው ተኮርትሞ በቅዝቃዜው መረቡን ሲወረውሩ ቢያድሩም አንዳችም ሳያገኙ ነጋ። ተስፋ ቆርጠው በነበረበት ጊዜ ጌታ ኢየሱስ ክርስቶስ በመካከላቸው ተገኘ። እግዚአብሔር የተመሰገነ ይሁን። ተስፋ በቆረጥንበት ጊዜ፣ በከፋን ጊዜ፣ ባዘን ጊዜ፣ ችግር በገጠመን ጊዜ የማይለየን አምላክ አለን ወገኖች፣ ደስ ይበላችሁ። እግዚአብሔር አምላክ እኛ አናየውም፣ እሱ ግን ከኛ ጋር ነው። የጥንቶቹ አባቶቻችን ሲጸልዩ ፈጣሪያቸውን እንዲህ ይሉታል፣ የማትታየው የማትለየው አምላክ አናይህም፣ አንተ ግን ከኛ ጋር ነህ። ከኛ ጋር ያለው አምላካችን ከክፉ ነገር ጠብቀን ብለው የድሮዎቹ አባቶቻችን ምዕመናን ስሙን ይጠሩት ነበር። እና እነ ጴጥሮስ ተስፋ ቆርጠው ደክመው ተርበው ተጠምተው በነበረበት ጊዜ ጌታ ኢየሱስ ክርስቶስ በዚያ በባሕሩ መጣ። እንደ ተራ ሰው ነው የተገለጸላቸው። እሱም የተራበ መስሎ አንዳች የሚበላ አላችሁን ልጆች ብሎ ጠየቃቸው። ልጆች አላቸው። ሁልጊዜም ልጆቹ ነን እኛንን ከልጅነት የምናፈነግጥ፣ እኛንን የአባትን ትእዛዝ የማናከብር፣ እኛንን የአባትን ቃል የማንጠብቅ እንጂ እግዚአብሔር አምላክ እንዲህ እንኳን እያደረግነው የማይለየንና ልጆች ብሎ የሚጠራን አምላክ አለን። እግዚአብሔር የተመሰገነ ይሁን። ያለ ፈቃዱ እንኳን ቢሄዱ ያለ ፈቃዱ ያለ እሱ ትእዛዝ እንኳን ቢሄዱ ልጆች ማለቱን አልተዋቸውም። እግዚአብሔር የተመሰገነ ይሁን። እና የሚበላ አላችሁን አላቸው። ተርበው ነበረ፣ ደክመው ነበረ። የእነሱን ረሃብ አድርጎ የእነሱን ድካም አድርጎ የሚበላ አንዳች ነገር አላችሁን ሲላቸው ጌታ ሆይ ምንም አሉት። መላ ሌሊቱን ስንደክም አደር፣ ያገኘነው የያዝነው የያየነው ነገር የለም አሉት። ድሮስ ያለ እግዚአብሔር ፈቃድ ያለ አምላክ ትእዛዝ ሊሆን ይችላል? እንዳይሆንም እኮ እግዚአብሔርን ይዘን ስንጓዝ የምንሰራውን ስራ እግዚአብሔርን ጠርተን አምላክን አጋዥ አድርገን ስንጀምር ነው ስራው የሚቃናልን። በራሳችን ፈቃድ የሚሆን ነገር የለም። በራሳችን ሐሳብ ብቻ የሚሟላ ነገር የለም። እና በዚህ ጊዜ ጌታ ኢየሱስ ክርስቶስ አንድ ትእዛዝ አዘዛቸው። ሳይጠራጠሩ ቃሉን አክብረው እንዲያደርጉ እንዲህ አላቸው። መድኃኔዓለም ክርስቶስ አውርዱ መሳግሪክሙ ሀበ ይምነሐመር ወትረክቡ ብዙሃ። የዮሐንስ ወንጌል ምዕራፍ 21 ቁጥር 6 ላይ ይህን ኃይለ ቃል ታገኙታላችሁ። መረባችሁን በታንኳ በስተቀኝ ጣሉት፣ ብዙ ታገኛላችሁ ያላቸው። አንድም አጥተው ያደሩትን፣ አንድም ዓሣ እንኳን በዓይናቸው ያላዩትን በቀኝ በኩል ጣሉት፣ እንዳዘዝኳችሁ ብዙ ታገኛላችሁ አላቸው። ደቀ መዛሙርቱ እንዲህ አሉ፣ መላ ሌሊቱን ደክመን አላገኘንም። ነገር ግን ስለ ትእዛዝህ፣ ስለ ቃልህን አክብረን ትእዛዝህን ጠብቀን ባልከው ቦታ እንጥራለን፣ ፈቃደኛ ነን ብለው ትእዛዙን ተቀብለው ሳይጠራጠሩ በመርከቡ በመሳግሪሁ በዚህ በዓሣ ማጥመጃው ቀኝ ጣሉት። ለዚህ ቃል ሞላም። እግዚአብሔር ሲፈቅድ እኮ ብዙ ሰዓት አይጨርስብንም፣ ብዙ ጊዜ አይፈጅብንም።
በዚያ ሰዓት መረቡን እንደጣሉት 153 ታላላቅ ዓሣ በመረባቸው ውስጥ ገባ። እግዚአብሔር የተመሰገነ ይሁን። መሳብ አቃታቸው። እርስ በርሳቸው ተጠራሩ። ዮሐንስን አግዘኝ፣ ያዕቆብና እየተባባሉ በግድ ክንዳቸው እስከሚዝል ይዘው ወጡ። መረቡ አልተቀደደም ነበረ። 153 ታላላቅ ዓሣ። ባህሩ የምን ምሳሌ መሰላችሁ ወገኖች? ባህሩ የዓለም ምሳሌ ነው። መረቡ የወንጌል ምሳሌ ነው። 153ቱ የሚያስተምሯቸው አስተምረው የሚያሳምኗቸው በዓለም ያሉ ክርስቶስን ወደፊት እነሱ በዓለም ዙረው እያጠመቁና እያስተማሩ ደቀ መዛሙርት የሚያደርጓቸው የምእመናን ምሳሌ ነበረ ዓሣው። እግዚአብሔር የተመሰገነ ይሁን። ወደፊት ዓሣ አጥማጆች አይደላችሁም። በዚህ መልኩ ምእመናንን በወንጌል መረብነት ስታጠምዱ ወደ ክርስትና ሕይወት፣ ወደ ዘላለም ሕይወት፣ ወደ ቅዱስ ወንጌል፣ ወደ ድነት የምትጠሩ ሐዋርያት ናችሁ ለማለት ነው። እና ሲወጡ የተጠበሰ ዓሣ፣ ወለላ ማዕር የተሰራ ምግብ አዩ። በብርዋችኋል፣ ደክማችኋል፣ ዝላችኋል፣ ጾም ውላችሁ አድራችኋል፣ ብሉ ብሎ ባርኮ ሲሰጣቸው በቀራንዮ የተሰቀለው መድኃኔዓለም እንደሆነ ዓይነ ሕሊናቸው ተገለጸ። ደስ ይበላችሁ። ሁሉም ወድቀው ሰገዱለት። አምላካቸው እንደማይለያቸው ፍጹም እምነት አደረባቸው። በየትም ቦታ እግዚአብሔር ከነሱ ጋር እንደሚሆን ያረጋገጡበት አንዱ ታላቁ ተአምር ይህ ቀን የተደረገበት ነው። እኔ ከእናንተ ጋር ነኝ፣ አልለይም፣ በሥጋም በነፍስም በማንኛውም ነገር ከእናንተ የማልለይ አምላካችሁ ነኝ፣ አትጠራጠሩ። እንኳን በሥጋዊ ሕይወታችሁ በማንኛውም መንፈሳዊ ሕይወታችሁ ሁሉ እግዚአብሔር ከእናንተ ጋር ነውና አትፍሩ፣ አትጠራጠሩ፣ አትጨነቁ፣ አትቸገሩ። ከእግዚአብሔር ፈቃድ ብትወጡ ግን ባዶዎች ናችሁ አላቸው። አዎ ከእግዚአብሔር ፈቃድ ውጭ ስለሄዱ ባዶዎች ነበሩ። ምንም ያገኙት ነገር አልነበረም። መረባቸው ባዶ ነው ያደረ። ክንዳቸው ዝሎ ደክመው አንዳች ያገኙት ነገር አልነበረም። ስለዚህ ወደፊት እግዚአብሔርን ይዘው እንዲጓዙ፣ በቃሉ እንዲጸኑ፣ ያዘዛቸውን እንዲያደርጉ በወንጌል መረብነት ምዕመናንን ወደ እውነተኛው እምነት፣ ወደ እውነተኛው ድነት፣ ወደ እውነተኛው አዳኝ ወደ መድኃኔዓለም ክርስቶስ እንዲጠሩ አዎ ያዘበት ቀን ነው። ለምን በቀኝ ጣሉት አላቸው ጌታ ኢየሱስ ክርስቶስ። ቀኝ ኃይል አለው። እናንተም ጌታ ኃይሉን ይሰጣችኋል፣ ኃይሉን ያሳድርባችኋል። ስለዚህ እግዚአብሔር ከእናንተ ጋር ነው፣ ደካሞች አይደላችሁም ሲላቸው ነው። ቀኝ ፈጣን ነው። ለማንኛውም ሥራ ከግራ የፈጠነ ጉልበትም ፍጥነትም ኃይልም አለው ቀኝ። እናንተም ለበጎ ነገር ፈጣኖች ሁኑ፣ ለበጎ ነገር ፈጣኖች መሆን ይገባችኋል ሲላቸው ነው። ቀኝ ቅን ነው። ለሃይማኖታችሁ ቀናተኞች ቅኖች ሁኑ። በሃይማኖታችሁ የምትደራደሩት አይኑር። ከሃይማኖታችሁ የምታስቀድሙት አይኑር። በሃይማኖታችሁ ጽኑ ብሎ ሲያዛቸው ነው። ቀኝ የደግነት ምልክት ነው፣ የጽድቅ ምልክት ነው። ጌታ ኢየሱስ ክርስቶስ
የተሰቀለው ጌታ የተወጋ ጎኑን የተቸነከሩ እጆቹን በግልጽ እያሳየ ይህን ዓለም ለማሳለፍ በሚመጣበት ጊዜ ቅኖችን በሃይማኖታቸው የጸኑትን በሐዋርያት ስብከት በጌታ ቃል አምነው የኖሩትን ከሞት አስነስቶ የሚያቆማቸው ጻድቃንን በየት ነው? በቀኝ ነው። በቀኝ እናንተም በቀኝ የምትቆሙ በአምላካችሁ ቀኝ በ12 ወንበር ላይ ተቀምጣችሁ በእስራኤል ላይ የምትፈርዱ ናችሁ ሲላቸው ነው በቀኝ ጣሉት ያላቸው። ስለዚህ ጌታ ኢየሱስ ክርስቶስ ይህንን ጥርጥራቸውን ተስፋ መቁረጣቸውን በዚህ አስወግዶላቸዋል። ምዕመናን በክርስቶስ የሚያምኑ ተስፋ ሊቆርጡ አይገባቸውም። የሌለን ሲመስለን ሁሉ የኛ ነው። ሐዋርያ ቅዱስ ጳውሎስ እንደተናገረ በሰዎች ዘንድ ስንታይ ደካሞች እንመስላለን አለ። ባዶዎች ተራ ሰዎች እንመስላለን። ነገር ግን ሁሉ የማን ነው አለ? የኛ ነው አለ። ስንታይ የሌለን ባዶዎች እንመስላለን። እግዚአብሔር ከነሱ ጋር ስለሆነ፣ እግዚአብሔር ስለማይለያቸው፣ እግዚአብሔር ስለማይርቃቸው ባዶዎች መስለን እንታያለን፣ ደካሞች መስለን እንታያለን፣ ኃይለኞች ነን አለ። ሁሉ የኛ ነው አለ። ሁሉም የነሱ ነበረ። ሁሉም የነሱ ድንጋዩን ዳቦ አድርገው በእግዚአብሔር ስም ለተራበ ያበላሉ ሐዋርያት። ዓይን የሌለውን በብዙ ገንዘብ ብዙ ውጣ ውረድ አድርገው ያልዳኑትን በእግዚአብሔር ስም ያለ ዋጋ የዓይን ብርሃን ዓይን ለሌላቸው ይሰጡ ነበረ ሐዋርያት። እና ሁሉ የኛ ነው አለ። ይህኑ ተሰጥቷቸዋል። ይህኑ ተሰጥቷቸው ዓለማዊ ሥጋዊ ፍላጎት ሊያሸንፋቸው ከእግዚአብሔር ሊለያቸው ሊያርቃቸው የማይገባ መሆኑን መድኃኔዓለም ክርስቶስ በሦስተኛው ከተነሳ በኋላ በጉባኤ ላይ ተገልጾ ይህንን ያስተማረበትና ይህንን ድንቅ ታምር ያደረገበት ነው። እነ ቅዱስ ጴጥሮስ በሉቃስ ወንጌል ምዕራፍ 6 ላይ በመጀመሪያ ደረጃ አሳ እያጠመዱ መረብ እየጣሉ ነበር ያገኛቸው። እንደዚሁ ባዷቸውን አድረው ጌታ ኢየሱስ ክርስቶስ ገና ሳይመረጡ ማለት ነው በዚያ ባህር ላይ ተገኝቶ ነበር መድኃኔዓለም ክርስቶስ። በጴጥሮስ መርከብ ላይ ወይም ታንኳ ላይ ነበር የተቀመጠው ኢየሱስ ክርስቶስ መርጬሃለሁ ሲለው፣ ዓለምን እንድታጠምድ መርጬሃለሁ ሲለው በጴጥሮስ ታንኳ ላይ ነው ተቀምጦ ሲያስተምር የነበረ። ትምህርቱን ከጨረሰ በኋላ መረባችሁን ወደ ባህሩ ጣሉት አላቸው። አሁን ምንድን ነው ያሉት? ባዷችን እንዳያደርን ግን ስለ ቃል እንጥለዋለን አሉ። ሲጥሉት መልቶ ወጣ። በዚያን ጊዜ ነው ካሁን በኋላ የእናንተ መረባችሁ ወንጌል ነው፣ የእናንተ ባህራችሁ ዓለም ነው፣ ምዕመናን ያሉበት የእናንተ መረባችሁ ወንጌል፣ አሳዎቹ ደግሞ ምዕመናን ናቸው። ካሁን በኋላ አሳ አጥማጆች ሳትሆኑ ምዕመናንን በወንጌል መረብነት የምታጠምዱ የክርስቶስን አዳኝነት መስክራችሁ ወደ ክርስቶስ አዳኝነት ወደ አምላካችሁ ደቀ መዛሙርት እንዲሆኑ የምታስተምሩ ናችሁ። ለጊዜው በእግር ተከተሉኝ፣ በኋላ ግን በግብር ምሰሉኝ ብሎ አስከትሏቸዋል። ያንን ስለረሱ ነው ጌታ ኢየሱስ ክርስቶስ በዛሬው ዕለት ሦስተኛ ጊዜ ተገልጾ ይህን ታምራት አድርጎ ይህንን ጥርጥራቸው፣ ድካማቸው፣ ተስፋ መቁረጣቸውን ሁሉ አስወግዶ እግዚአብሔር ከእነሱ እንደማይለይ ሁሉ እግዚአብሔር ስላለ የእነሱ እንደሆነ የተገለጸበት መሆኑን
አምነው እንዲከተሉት ያደረገበት ቀን ነውና ይህ ቀን የተባረከ የተቀደሰ ቀን ነው። ሦስተኛ ጊዜ ጌታ ኢየሱስ ከተነሳ ለሐዋርያት በጉባኤ ስንት ጊዜ ተገልጾላቸዋል? ስንት ጊዜ ተገልጾላቸዋል? ምእመናን 3 ጊዜ። አንደኛው የትንሣኤ ዕለት ክርስቶስ የተነሳ ቀን ማለት የመጀመሪያው የፋሲካ ቀን ማታ። ሁለተኛው ዳግም ትንሣኤ ብለን የምንጠራው ቶማስ ተጠራጥሮ በነበረበት ጊዜ ቶማስን ጥርጥር ሊያስወግድ ቶማስም ባለበት ሁሉም በተሰበሰቡበት ለሁለተኛ ጊዜ በሳምንቱ ተገልጾላቸዋል። ዛሬ ደግሞ ለ3ኛ ጊዜ ሙሉ ጥርጥራቸውን፣ ድካማቸውን፣ ተስፋ መቁረጣቸውን ሊያስወግድ ልዩ ታምራትና ድንቅ ሥራ ሊሰራላቸው ተገልጾላቸዋል። ወለላ ማር የተሰራ ምግብ የተራቡትን መግቧቸው፣ ባርኮ ሲሰጣቸው ዓይናቸው በርቷል። ከዚያ በኋላ ዕውቀት ጥበብ ተገልጾላቸው መንፈስ ቅዱስ ከወረደላቸው በኋላ ለሰውነታቸውም ለሕይወታቸውም የማይፈሩ ፍጹም የእግዚአብሔር አገልጋዮች ሆነው ተከትለውታል። እንግዲህ ለመግቢያ ያክል ነው። መምህራችን ተወዳጁ መምህራችን አንጋፋው መምህራችን አሉ። ከኔ የተረፈውን አምልተው አቅንተው አስፍተው ያስተምሩናል። እግዚአብሔር አምላክ